ለአፍታ አይናችሁን ጨፍኑና ይመስል አስቡ። በአንድ ሀገር እምብርት ውስጥ በሺ የሚቆጠሩ ወታደሮችና የደህንነት ካሜራዎች የሚጠብቁት መጋዘን ውስጥ የአንድ ሀገር የህልውና ምስጢር ተቆልፎበታል። ነገር ግን በ6 ሰዓት ውስጥ ብቻ ያ ምስጢር አመድ ሆኖ ቀረ። ዛሬ በዜና የምትሰሙት የሚሳኤል ጩኸትና የድሮን ጥቃት የታሪኩ መጨረሻ ሳይሆን ከመጋረጃው ጀርባ ለተጀመረው ትልቅ ድራማ መሸፈኛ ብቻ ነው። ዛሬ በማለዳ ፖድካስት የምነግራችሁ ታሪክ ፖለቲካ አይደለም። ዛሬ የምንነግራችሁ ሮቦቶች ያለ ሰው እርዳታ ኢላማ ለይተው ስለሚገሉበት አስፈሪ ቴክኖሎጂ፣ ቢሊዮን ዶላሮች እንደ ጉም ተነው ስለሚጠፉበት ሚስጥራዊ የባንክ መንገድ እና ደግሞ ቀዩ ዓላም በዓለም ፖለቲካ ላይ ስላላት ሚስጥራዊ ትርጉም። ከመጋረጃው ጀርባ ያለውን ሚዲያዎች ያልነገሯችሁንና እናንተም ሰምታችሁት የማታውቁትን የኢራንና የእስራኤልን የጥላ ጦርነት አሁን መመርመር እንጀምራለን። ጥር 31 2018 እኩለ ሌሊት የቴህራን ጎዳናዎች በቅዝቃዜ ተውጠዋል። በከተማዋ ደቡባዊ ክፍል በሚገኝ አንድ ኢንዱስትሪ መንደር ውስጥ ማንም ትኩረት የማይሰጠው አንድ አሮጌ መጋዘን አለ። ነገር ግን በዚህ መጋዘን ውስጥ 32 ካዝናዎች አሉ። በእነዚህ ካዝናዎች ውስጥ ደግሞ የኢራን የኒውክሌር ፕሮግራም ሚስጥራዊ ሰነዶች ተቀብረዋል። ሰላዮቹ ወደ መጋዘኑ የገቡት ልክ ከሌሊቱ 4 ሰዓት ከ35 ላይ ነበር። ለስራቸው የተሰጣቸው ጊዜ ደግሞ 6 ሰዓት ከ29 ደቂቃ ብቻ። ለምን? ምክንያቱም የጥበቃ ሰራተኞቹ ከጠዋቱ 1 ሰዓት ላይ ተረኝነታቸውን ለመረከብ ስለሚመጡ። ሰላዮቹ ተራ ቁልፍ አልተጠቀሙም። ካዝናዎቹን የቆረጧቸው በ5000 ዲግሪ ሴንቲግሬድ በሚቀልጥ ልዩ ቶርች ነበር። የሚገርመው ከግማሽ ቶን በላይ የሚመዝነው 50,000 ወረቀቶችና 163,000 ሲዲዎች ጭነው ሲወጡ የኢራን ደህንነቶች በፍጹም አልጠረጠሩም። ሰነዶቹ ድንበር ተሻግረው እስራኤል ከገቡ ከሰዓታት በኋላ ነው ቴህራን ውስጥ የሀገር ሚስጥር ተሰረቀ የሚል ድንጋጤ ደውል የተደወለው። አሁን ደግሞ ወደ ጥልቁ እንውረድ። ብዙ ሰው ግጭቱን የቦምብና የሚሳኤል ብቻ ይመስለዋል። ነገር ግን ከዚህ ሁሉ ጀርባ አንድ ትልቅ የሃይማኖት ካርታ አለ። በእስራኤል ውስጥ ያሉ አንዳንድ ቡድኖች የሶስተኛውን ቤተ መቅደስ ዘሰርድ ቴምፕል ለመገንባት በዝግጅት ላይ ናቸው። ለዚህ ደግሞ አንድ መሟላት ያለበት ቅድመ ሁኔታ አለ። ቀይ ላም ዘሬድ ሂፈር መስዋዕት ማድረግ። የሚገርመው ባለፈው ዓመት ከአሜሪካ ቴክሳስ 5 ቀይ ላሞች ወደ እስራኤል ተልከዋል። ለኢራንና ለአጋሮቿ ይህ ተራ ነገር አይደለም። የአል አቅሳ ጎርፍ ወይም አል አቅሳ ፍሉድ ተብሎ የተሰየመው ጥቃት አንዱ ምክንያት ይህ የቤተ መቅደስ ግንባታ ለማገድ እንደሆነ ይታመናል። ይህ ጦርነት መሬት ላይ ብቻ ሳይሆን በቅዱስ ስፍራዎችና በትንቢቶች ላይ የተመሰረተ ነው። አሁን ደግሞ ወደ ቴክኖሎጂ ጥቁር ገጽታ እንሻገር። እንደ አውሮፓውያን አቆጣጠር ህዳር 2020 የኢራኑ ትልቁ የኒውክሌር ሳይንቲስት ሙሐሰን ፋክሪዛዲ በመኪናቸው ከባለቤታቸው ጋር እየተጓዙ ነው። በድንገት ግን ጥይት መዝነብ ጀመረ። ሳይንቲስቱ መኪናቸውን አቁመው ሲወርዱ ጥይቱ አሁንም እየዘነበ ነው። የሚገርመው ግን በአካባቢው አንድም ተኳሽ አልነበረ። ሳይንቲስቱን የገደለው በመንገዱ ዳር በቆመች
አንዲት የጭነት መኪና ላይ ተገጥሞ የነበረ ሮቦት መትረጊስ ነበር። መሳሪያው እስራኤል ሆኖ በሳተላይት እና በአርቲፊሻል ኢንተለጀንስ ታግዞ ነው የተኮሰው። ጥይቶቹ የሳይንቲስቱን ባለቤት አንድም ቦታ ሳይነኩ እሱን ብቻ መርጠው መተውታል። ይህ ጦርነት አሁን በሰዎች ብቻ ሳይሆን በአልጎሪዝም እና በሮቦቶች እየተመራ መሆኑን ዓለም የተረዳችበት አስፈሪ ምሽት ነበር። ግን ይህ ሁሉ ጦርነት በምን ገንዘብ ነው የሚደገፈው? ኢራን በዓለም ላይ ከፍተኛ ማዕቀብ የተጣለባት ሀገር ሆና ሳለ እንዴት ቢሊዮን ዶላሮችን ለጦርነት ታወጣለች? መልሱ ዘ ጎስት ፍሊት ወይም የመንፈስ መርከቦች ውስጥ ነው። ኢራን የባህር ላይ መለያቸውን ወይም ጂፒኤስ ያጠፉ በመቶ የሚቆጠሩ መርከቦች አሏት። እነዚህ መርከቦች በውቅያኖስ መሃል ነዳጅ ለሌላ ሀገር መርከቦች ያስተላልፋሉ። ገንዘቡ ደግሞ በባንክ ሳይሆን በሐዋላና በክሪፕቶ ከረንሲ ይተላለፋል። ይህም የዓለምን የኢኮኖሚ ማዕቀፍ አፈር የሚያስበላ ሚስጥራዊ የገንዘብ ግዝፈት ፈጥሯል። ታዲያ ይህ ሁሉ ለእኛ ምን ትርጉም አለው? የኢራንና የእስራኤል ፍጥጫ የሁለት ሀገራት ጸብ ብቻ አይደለም። ይህ የአዲሱ ዓለም የአያላ ሚዛን ፍልሚያ ነው። እኛ የምናየው የሚሳኤሉን ጭስ ብቻ ነው። ከጭሱ በስተጀርባ ግን አዲስ ዓለም እየተወለደች ነው። ለመሆኑ በሚቀጥለው ክፍል ኢራንና እስራኤል በአፍሪካ ቀንድና በሀገራችን ኢትዮጵያ ላይ ያላቸው ስውር እጅ እንድንፈትሽ ትፈልጋላችሁ? አስተያየታችሁን ኮመንት ላይ ያስቀምጡልን። እኛ ማልዳ ፖድካስቶች ነን። ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ቀን ተመኘን።